ሰላም ያሬድ። መገኛ ማለት አንድ ነገር ወይም አንድ ቦታ የት እንደሚገኝ የምንናገርበት መንገድ ነው። ለምሳሌ ትምህርት ቤታችን የት ነው፣ ቤታችንስ የት ነው ለሚሉት ጥያቄዎች የምንሰጠው መልስ መገኛ ይባላል። ሰላም እሌኒ። ዛሬ በአካባቢ ሳይንስ ትምህርታችን ስለ መገኛ ልንማር ነው። መገኛ ማለት ምን ማለት ነው? ታዲያ መገኛን በምን እናውቃለን? ዝም ብለን እዚህ ወይም እዛ እንላለን? አይደለም ያሬድ፣ ዋናው መንገድ አራቱን አቅጣጫዎች ማወቅ ነው። እነሱም ምስራቅ፣ ምዕራብ፣ ሰሜን እና ደቡብ ይባላሉ። ፀሐይ የምትወጣበት አቅጣጫ ምስራቅ እንደሆነ አውቃለሁ። የምትጠልቅበት ደግሞ ምዕራብ ነው አይደል? ጎበዝ ያሬድ። ፀሐይ በምትወጣበት አቅጣጫ ቀኝ እጅህን፣ በምትጠልቅበት ደግሞ ግራ እጅህን ብዘረጋ ፊት ለፊት ሰሜን፣ ጀርባ ደግሞ ደቡብ ይሆናል። አሁን ገባኝ። ታዲያ የቤታችንን መገኛ እንዴት ነው የምንናገረው? ቤታችን ከትምህርት ቤታችን በምን አቅጣጫ እንደሚገኝ ማወቅ አለብን። ለምሳሌ ቤቴ ከትምህርት ቤቱ በስተሰሜን ይገኛል ልትል ትችላለህ። ሌላው ደግሞ ስለ ጎረቤቶቻችን መገኛ መማር አለብን አይደል? አዎ ያሬድ፣ በቤታችን ዙሪያ የሚኖሩ ሰዎችንም ስም ማወቅ አለብን። ለምሳሌ በቀኝ በኩል እነማን ይኖራሉ፣ በግራ በኩልስ ከቤታችን ፊት ለፊት የሚኖሩት ጎረቤታችን ማን ይባላሉ የሚለውን ማወቅ አካባቢያችንን በሚገባ እንድናውቅ ይረዳናል። በጣም ጥሩ። አሁን አቅጣጫዎችን ተጠቅሜ የቤቴን መገኛና ጎረቤቶቼን ለጓደኞቼ መናገር እችላለሁ ማለት ነው። ልክ ነህ ያሬድ። እንግዲያውስ ጓደኞቻችን፣ እናንተስ አራቱን አቅጣጫዎች ለይታችኋል? እስቲ አብረን እንለማመድ።